የሆነ ቀሚስ ያረገ ምናምን ሰው የሙስሊም ካየው ይሄ ይሁን ምናምን ላሉ በቃ ምህረት ተረጋጊ፣ መጀመሪያ ተረጋጊ እሺ። ያንቺ ልጅነት ተቀብለው እንዲኖሩ ጥረት አላረግሽም? በቁሜ ሸናው ቆሜ በቃ በቁሜ ማለት ነው። በረሃ ይዞኝ ሄደ። ማላቀው በረሃ አላቀውም ሰፈሩን። ውይ እግዚአብሔርዬ እናቴ እንዳልጠውር ሊገለኝ ነው በቃ ቤተሰብ እንዳያቅ ብሎ ብዬ ተኛልኩሽ። በቃ እዛው በቃ ፈሰስኩኝ። ያንቺ እናት እንደዛ ሆነው ኖሩ፣ ወደ አንቺ ተላለፈ። አንቺ ደግሞ ህመምሽን ወደ ልጅሽ እንዳታስተላልፊ ነው። የሆነ ቦታ ላይ መቆም መቻል አለበት። ህፃናት ልጆች ይቀበራል አምጥተው ዝም ብለው ሲሞቱ ሆስፒታል ምናምን በካርቶን አምጥተው እዛ ጣል አድርገው ትሄዳሉ። ጅብ ይመጣል ምናምን። ልጁ ነኝ፣ የአብራኩ ክፋይ ነኝ፣ የድሀ ልጅ ነኝ። ግን እናቴ ድሀ ስለሆነች ነው። ለብርሃነ ትንሣኤው ከመጋቤ ሐዲስ እሸቱ ጋር ወደ ኢየሩሳሌም ልንሄድ ነው። ሲምባ ትራብል እስራኤልን የሚያቃት እንደ መዳፍ። መጋቤ ሐዲስ እሸቱ የኦርቶዶክስ አፍ። እሳቸው ከእውቀቱ ባናቱ ከቤተልሔም ዋሻ ልደቱ እስከ ቀራንዮ ኮረብታ ስቅለቱ መቃብር ክፈቱ ሳይል መነሳቱ ለቻለ ክቡር ደሙን ቅዱስ ሥጋውን መብላቱ ላልቻለ ይህን ማየት የበረከት ሙላቱ። እግዚኦ ታዲያ ከዚህ ማን ይቀራል? ከኢትዮጵያም ሆነ ከየትኛውም ዓለም ከኛ ጋር ስትጓዙ ብዙ ፍቅር፣ ትህትና እና ዋስትና አለው። እመብርሃንን በልስኪ የእውነት ነው የሚያስብል መንፈሳዊ ጉዞ ነው። ደውሉ 0988 38 38 38 0953 44 40 00። መምህሩ የኔታ እሸቱ፣ አስጎብኚው ሲምባ ትራቭል። ሻሎም ኢየሩሳሌም። እናቴ የተወለደችው እዳባ ሸለማ ተብሎ በሚጠራ ገጠር ውስጥ ነው። ከአባቷ አቶ ማህረ ንጉሴ፣ እናቷ ደግሞ ወይዘሮ አበራሽ ማህሪ ብትወለድም እናቷ ግን እሷን ለመውለድ ባጋጠማቸው የወሊድ ችግር ሞቱ። ከዛ በኋላ በእንጀራ እናት እያደገች አባቷም ለእሷ የነበራቸው ፍቅር በጣም ለየት ያለ ስለሆነ በእንጀራ እናቷ በጥሩ ሁኔታ ስለማያዩት ደግሞም ከተወለደ የመጨረሻ ልጅ ስለሆነች አባትየው በጥሩ አይን እሷን እንዳታስቀይማት ከባድ ጥረት ያደርጉ ነበረ። ሆኖም ግን የእንጀራ እናት ስለሆነች ምንም እንኳን ብታሳድጋትም ቶሎ ተብሎ ከቤት በትዳር እንድትወጣለት አባትየው ሌትና ቀን ተጨቀጭቃቸው ነበረ ብሎ ይጀምራል። እንግዲህ ይሄ ከገጽ 1 ጀምሮ ረጅም ጊዜ የተጻፈ ነው። ታሪኩ የሚጀምረው ከአያቷ ነው ማለት ነው። እናቷ ገና በልጅነታቸው ወደ አዲስ አበባ ይመጣሉ። በምን ምክንያት? በፊስቱላ። በልጅነታቸው በእንጀራ እናታቸው ጭቅጭቅ ምክንያት አባታቸው በልጅነታቸው ለትዳር ስለሰጧት ያኔ የተጀመረው ታሪክ ዛሬ ባለ ታሪካችን የምትነግረን ታሪክ ነው የሚሆነው። እግረኛ ፖድካስት ጀምሯል። እንግዳችን ምህረት ኪሮስ ትባላለች። ከመይላሂ ትግሬ ትፈልጥ እንደ أنا ليش تكفلت أنا كفلت يتقولني بدمي قالوا أنا أيسمع በጣም ይፈልጋል ለመስማት ወይ ደግሞ መስማት ነው እንጂ ምችለው መናገር አልችልም በእውነት እና መቀሌን ለማየት እንደጓጓሁኝ ሳላያት እስከዛሬ ቆይቻለሁ። ሄጄ አላቅም። በጣም ነው የምመኘው አንድ ቀን እንግዲህ አንቺን ብዬ እመጣለሁ ማለት ነው። አዎ ግድ ነው። በጣም ትውልነሽ በጣም ቅርብ ናት። ቅርብ ነው። ስንት ድረስ ደርሻለሁኝ በማናት ቆይ አላማጣ ከዛ ኮረም ከኮረም ደግሞ ቅርብ ነው። እስከ ኮረም ሄጃለሁ። ከዛ በኋላ ነው ሄዳለሁ እመጣለሁ። እሺ ጥህለው ትጋብዥኛለሽ? አላ ህራይ ደህና ነሽ? እግዚአብሔር በጣም ነው ድምጽሽ የሚያምረው። በስልክ ስናወራ በጣም ትሁት ነሽ፣ ታዛዥ ናት። የእውነት በቃ ሳላቅሽ በሙሉ ነው ልቤ የወደደሽ። እሺ መሰግናለሁ። አስተዳደግሽ ጥሩ መሆን መቻል አለበት አይደል? አዎ በጣም በትህትና በፍቅር ነው ያደግሽው። ያስታውቃል። ዛሬ እግረኛ ፖድካስት ላይ እንዴት መጣሽ ማይ? ያው የመጣውበት ጉዳይ ፕሮግራማችሁ ነው ያለው። ብዙ ጊዜ የምታስተላልፉትን ነገር ብዙ ጊዜ ያለውና የኔም እንደዚህ እንትን ችግር ስላለብኝ ለምን እጂ አልነግራቸውም እዚህ ሚዲያ ላይ መቅረብ አለብኝ ብዬ ስላሰብኩኝ ነው የመጣሁት። ጥሩ ስራ ስለምሰሩ ስለማየው ማለት ነው። እናመሰግናለን። እና እኔ የመጣውበት ጉዳይ እናቴ የመቀሌ ተወላጅ ነች። አዲስ አበባ ማነው መቀሌ ተወልዳ እዛ በትንሽነቷ አድረዋት ከዛ ፊስቱላ አጋጠማት በልጅነቷ ስለዳሯት
ከዛ ፊስቱላ አጋጥሟት ወደዚህ ሪፈር ተብላ እዚህ አዲስ አበባ መጣችና ታክማ ምናምን ከዳነች በኋላ ወደ ሀገርሽ ተመለሽ ምናምን ስትባል እኔማ ልመለስም ድጋሚ ድሩኛል ምናምን ብላ እዚህ ነው የምቀረው ብላ እዚህ ስራ ገባች። የት አባቴ ቤት አዎ የቤት ሰራተኛ ሆና እዛ ስራ ተቀጠረችና 2 ነበሩ። እሳቸው እሱ ከእህቱ ባል ጋር ነበር የሚኖሩት። እሳቸው የሰላም ባስ ኃላፊ ናቸው። የሰላም ባስ እንትን ኃላፊ ናቸው እሳቸው። እና በቃ እዛ ስራ ጀመረች እየሰራች። ከዛ ያው እሱ እንትን እያላት ሄደ። እኔ ተወኝ እኔ ማለት ሆዴ ኦፕሬሽን ነው ብዙ ነገር ማለት ኦፕሬሽንም ከዛ በፊት ከኔ በፊትም ልጅ አርግዛ ማለት ነው ከኔ በፊት ማለት ነው አርግዛ ሊወለድ ሆስፒታል አስገብተዋት የደርግ የተመቱ ምናምን ነገር መጡና እሷን አቅርበዋት ወደ እነሱ በመኪና ሞልተው ሲመጡ ትቷት ሄዱና ልጁ ተፈራግጦ ሞተ። ሆዷ ውስጥ ማለት ነው አወጡላት። ያው ኦፕሬሽን አድርገው ነው ያወጡት። ልጁም ስለሞተ ምናምን ነገር ኦፕሬሽን ነው። ሆዷ ከዚህ እስከዚህ ነው የተቀደደ ነው እንዳለ ሆዷ። ከዛ ያው በቃ አዲስ አበባ መጣች። እኔ ተወኝ በቃ አትነካካኝ፣ እኔ ሆዴ እንትን ነው ማህፀኔ ደግሞ አሁን ነው የተስተካከለልኝና ተወኝ። ምንም ሊሰማት አልቻለም፣ ፍላጎቱን እያረገ ማለት ነው። ከዛ በኋላ ግን እርግዝና ተፈጠረ። ሲፈጠር እርግዝና ምን ላድርግ ምናምን ስትለው በቃ እስቲ ቆይ ምናምን ብሎ ሽንት ጭኝ ብሎ ይዞ ሄዶ አስመርምሮ መጣና ማለት እርጉዝ እንደሆነች ሲያቅ በቃ ትመረመሪያለሽ ነይ እንሂድ ምናምን ብሎ ይዟት ሄደ ሊያስወርድላት ማለት ነው። ከዛ ሄዱ። እሳቸውም አሉ ሰውየው የእህቱ ባል አነጋገሩት ዶክተሩና ዶክተሩ ሪስክ ነው ማለት ህይወቷ እንትን ላይ ነው ማለት ችግር ሊፈጠርባት ይችላል ማህፀኗ አሁን ነው እንትን የተደረገውና ምናምን ሲሉት አይ በቃ እኛ እሱ ታጭቷል፣ እኔ ደግሞ ባለትዳር ነኝ፣ ከዛ ከሰራተኛ በዛ ላይ ከሙስሊም ከክርስቲያን አሉትና በቃ ዶክተሩን ነገራቸው። ግን ለህይወቷ አስጊ ነው በጣም አሉት። ችግር የለም ብር በጣም ያስከፍላል፣ ችግር የለም እንዴ የፈለከውን እንከፍላለን አሉት። ከዛ ዶክተሩ ነገራት ማለት ልጁን ትፈልጊዋለሽ ወይ ምናምን ሲላት እኔ የሚታቀፍ ልጅ ይስጠኝ እንጂ በዚህ አይደለም በዚህ ሰርቼ አኖረዋለሁ ልጄን አለችና በቃ ወረደች ከእንትኑ ላይ ከዚህ ካስተኙኝ ይላለች። ብድግ ብዬ ወረድኩኝ አለችና ወረጄ ምንድነው ምናምን ስለ በዚህ ቤት አትገቢ ማለት እዚህ ቤት አትመለስሽ አትሄጂም። የት ልሂድ ታዲያ ምን መሄጃ አለኝ እኔ ምንም መሄጃ የለኝም መሄጃ የለኝም እኔ የትም የምሄድበት ቦታ የለምና ምንም ማድረግ አልችልም እኔ የትም አልሄድም ስትለው መውጣትም አለብሽ ከዚህ እዚህ ማን መዋረድ አንፈልግም አሏትና ከዛ እሺ ብላ ዝም ብላ ቆየች። ሊመጡ ሲሉ አስወጥተው ጥቁር አንበሳ ወሰዷት። ጥቁር አንበሳ ወስደው አስገቧት። ገባች እዛ ቀኗ እስኪደርስ ቆየች። 15 ሳምንት ሲቀረኝ በኦፕሬሽን አወጡኝ እኔን። ከዛ ጨነቃት የት ልሂድ ብላ አዝላኝ ደላላ ቤት ሄደች። ደላላ ቤቱ ሆዷ አልደረቀም። እሺ በቁም ነው የድሮ ደግሞ እንዲህ በቁም ነው ደምን በቃ እንትን እያለ በቃ ጥቅልል አድርጌ አንቺን ጥቅልል አድርጌ ይዤ ሄድኩኝ ደላላ ቤት። ከዛ ስራ ቅጠሩኝ ስላቸው ምን ልትሰሪ አንቺ ልጅ ይዘሽ ማን ይቀጥርሻል? ሰራለሁ ችግር የለም ብቻ ማደሪያ ብቻ ላገኝ መኖሪያ ማደሪያ ልጄ ብርድ እንዳይገባባት እና እንደዛ ብላ ሄደች። ከዛ አጋጣሚ የሆነች ሴት እንትን ነገር ነው ሆቴል ነገር ነው የምትሰራው መሰለኝ እሷ ሰራተኛ እየፈለገች ነበር። ልጅ አላት እና ማታ የሚያሳድርላት ልጇን አታ ነበርና እኔ ልውሰዳት ለምን እኔ አልወስዳትም አለች። ልጅ አላት እኮ ምናምን ችግር የለውም ከልጄ ጋር ያድጋል እና ትሰሪያለሽ ልጅ አላት እዛ በነፃም ቢሆን ይሁን እኔ ልጄ ብቻ ብርድ እንዳይገባባት ማደሪያ ብቻ ይሁነኝ ምናምን ችግር የለም በነፃም ቢሆን እሰራለሁ አለቻትና ይዛት ሄደች። 10 ብር ሰከፍልሻለሁ ብላ ወሰደቻት እዛ።
ከዛ ክርስትና የራሱ ካለፈ በኋላ ምናምን ዘነቡ ምንሽ እሷ ነች ሰራርታ ምናምን ጠራቻትና ትንሽ እንትን ብለው አሳለፉልኝ ማለት ነው። ከዛ በኋላ ግን ስቃይ ነው እናቴ፣ መጨረሻ ሌለው ስቃይ የለም። በጣም ተሰቃይታለች። በጣም ነግርሽ አልችልም። ይሄ እጇ አሁን በረኪና ልብስ የምታጥበበት ልብስ በረኪና የምታጥብበት ይሄ እጇ ይሄ እንትን ተበልቶ ይሄ በቃ ትላልቅ ሆኖ ይሄ እጇ ሌሊት ሙቋጫው አርጋ እየነከረችው ምናምን የምታድረው አሁን ራሱ ማለት ነው። እስካሁን እንትኑ በረኪናው በልቷታል። እና በቃ እኔ ምንም እዚህ በ12 ዓመቴ ምናምን አዲስ መቀሌ ይዛ ነው የሄደችው። እና እዚህ የአባቷ ቤት የነበረው አባቷ ለልጄ እንትን በቃ ትንሽ ስትመጣ ታክማ እንኳን እዚህ ትስፈር ብለው የሆነ ቦታ ነበረ አቦ ቤተ ክርስቲያን የሚባል አለ። እዛ የተዘጋ ብዙ አመት ከፍተው ገቡና አጋጣሚ አባቷ ደግሞ ሞቱ። እዛ ሊሰሩላት ብዙ አመት የተዘጋ ቤት ከፍተው ገቡና አጋጣሚ የሆነ ነገር አገኛቸው። ደም እንትን ተፍተው ሞቱ። እሳቸው ሲሞቱ በቃ ቤቱ ተዘጋ። ከዛ 77 ጦርነት እንትን ይሄ ረሃብ አልነበረ። የአባቷ ቤት መቃብር ሆነ እንዳለ ተወስዷል እንዳለና ትንሽ ነው የቀረችው አሁን ያለንባት ማለት ያለችባት እናቴ ትንሽ ነው 260 ካሬ ብቻ ነው የቀረው እንጂ እስከታች መቃብር ሆኗል። እና ክፍት ነው መቃብሩ፣ ሲቀበር እናየዋለን። አይዞሽ ቀስ በቃ ሲቀበር እናየዋለን። ህጻናት ልጆች ይቀበራል። አምጥተው ዝም ብለው ሲሞቱ ሆስፒታል ምናምን በካርቶን አምጥተው እዛ ጣል አድርገው ትሄዳሉ። ጅብ ይመጣል ምናምን። ከዛ እኛን ልጆች ነን ይዛኔ ትናንሾች ነን። ከዛ ጅቦች ይመጣሉ። ከዛ እዚህ መታ ደግሞ ኮሌጅ የሚባል አለ። እዛ ምግብና ገባች ስራ ምግብና ወጥ ምናምን መስራት እዛ ስራ ጀምራ ኬንዳ አድርጋ ነው የገባ ነው እዛ ቤት። ኬንዳ ዘርግታ መቃብር መሀል ላይ ነው። ኬንዳ ሸራ አይደለም ይሄ ኬንዳ የሆነ እንትን አለ ሰማያዊ ነገር። አዎ ብሩ በእንትኑ ቤቱ አለ አይደለ እዛ አባቷ እንትን ያሉበት ኬንዳ ዘርግታ እዛ ነው የገባ ነው። እና ሲቀበር ምናምን ያለን ሌሊት ጅቦች ይመጣሉ። ቁጭ ብላ ታድራለች። እኛን ስንጠብቅ ቁጭ ብላ ታድርና ጠዋት ይረፍድባታል። ስራ ጠዋት እንቅልፍ ይመጣባታል። ሌሊት እየፈራች እንዳንወሰድ አይዞሽ ተረጋጊ እናት። በዚህ መንገድ እንዲህ ነው ያደግነው። የእናትሽን እንትን እያሰብሽ ነው መቋቋም ያልቻልሽው። በጣም እናቴ በጣም መስዋዕት ከፍላለች። እና እናቴ እንዲህ ሆና ማለት እኔ አላቅም። እናት እኮ ብዙ መስዋዕት ከፍላለች። ብዙ ሁሉም እናቶች እኮ ብዙ እንትን አላቸው አይደል? የዚች ግን ይለያል በጣም። በቃ ፈተና በፈተና ላይ እድሜ ልኳን እስካሁን ድረስ ራሱ ስቃይ ላይ ነው ያለችው። ፊስቱላው አሁን እየታመመች ነው። ፊስቱላው ወንድም አለሽ አንቺ? አንድ አለች ታናሽ። እና በቃ አሁን ምንም ነገር የላትም። ቤቱ አሁን የያዝነው ቤት ራሱ የያዝነው ቤት 8 ሰው ሆነው ከሰሷት። አስቢው እሷ መቃብር እንትን ብላ ባለገችው 8 ሆነው ከሰው 6 አመት ሙሉ በስቃይ ለምንድን ነው 8? ምን ማለት 8 ሆነው መጡ። እኛም ይገባናል ብለው ምንድን ናቸው? ዝምድና አላቸው? የሩቅ ዘመዶች በቃ ይገባናል ብለው መጥተው ከሰውን በቃ በስቃይ በስንት ስቃይ 6 አመት ሙሉ ጠበቃ አድርገን ተሰቃይተን ነው እንትን ያለው። አሸነፋቸው? ለኛ ሆነው የርጋ ዘመን አልፎበታል ተባለና ለኛ ሆነና ጥሩ ነገር እሱ ነው። አዎ ግን እሺ ከዛ በኋላ መቀሌ ሄድሽ። አንቺ ምን ተማርሽ? ህይወትን እንዴት ገፋሽው? አንቺ ራስሽ አገባሽ፣ ወለድሽ፣ ህይወትን ቀጠለ ወይ? እሱን ትንሽ ንገሪኝ። እኔ እዛ ሄጄ የወንድ ጸጉር ቤት ፎጣ ማቀበል ምናምን የጀመርኩት ማለት በልጅነቴ ማለት ነው። ምክንያቱም እናቴን ማገዝ እንዳለብኝ ነው የማውቀው። እናቴ በጣም ከፍቷት በጣም ተቸግራ ስለማይ
በጣም በቃ መቀሌ ሄደን እንደውም እዚህ ማለት ሰው ያውቃት ነበረ ማለት ብዙ ሰው ያውቃታል። ብዙዬ ነው የምትባለው እዚህ በጣም ነው የሚወዷት። ጸባዩም ጥሩ ነው። በጣም ድፍት ብላ ነው የምትሰራው ብታያትና በጣም ነው የምታሳዝንሽ። እና እኔ ሰርቼ እሷን ማገዝ አለብኝ በጣም ማለት ጥሩ ነገር ላይ ሆኜ እናቴ እንድታይ እሷ ጥሩ ነገር እንድታይ በቃ እናቴ ጥሩ በቃ እኔ አላቅም። እናቴ በጣም እንትን ነች፣ የዋህ ነች፣ በጣም ሩህሩህ ነች፣ በጣም ታሳዝናለች። እኔ ማታ ማታ ሌሊት ነው የምታወራኝ ይሄንን ወሬ። ቀን አውርታኝ አታውቅም። ሌሊት በቃ ወይ እኔ እነቃለሁ ወይ እሷ ትነቃለች። ከዛ ወሬ እንጀምራለን። በቃ ታሪኩን ስትነግረኝ እሷ እያወራችኝ እኔ እያለቀስኩ እንዳታየኝ እንዳትሰማኝ እፈልጋለሁ። በቃ ማለት እንዳትሆን እፈልጋለሁ። ከዛ ጠይቃታለሁ አባቴ ምን አይነት ነው ምናምን እላታለሁ። አባትሽማ እንደዚህ ነው። ከዛ በፊት ስለ አንቺ ንገሪኝ ብዬ ነው። ህይወት እንደዛ ጸጉር ቤት እንደዚህ? አዎ የወንዶች ጸጉር ቤት ነበር የምሰራው። የወንዶች ጸጉር ቤት ተቀጥሬ ይሄ ፎጣ ማቀበል ምናምን ማጽዳት ምናምን ነገር ሰራ ነበር። ከዛ ግን ጸጉር ቤት የሴቶች ውድ ነበረ። ከዛ የሆነች ልጅ ነበረች ዝም ብዬ ዋናው የቻልኩበት ጸጉር ቤት የሴቶች ጸጉር ቤት የቻልኩበት እዚህ ቤተሰብ ጋር ሄጄ ተቀመጥኩኝ። መጥቼ አባቴን ልፈልግ መጣሁኝ። እዚህ አዲስ አበባ እፈልጋለሁ አባቴን ብዬ። በዛ እድሜ እኮ ነው ትንሽ ነኝ፣ ግን አባቴን በቃ የሆነ ቀሚስ ያደረገ ምናምን ሰው የሙስሊም ካየው ይሄ ይሁን ምናምን እላለሁ። በቃ አፍሮ ነበር እንዲህ ነበር ምናምን ዝም ብዬ የምቀርጸው አለ አይደል ራሴ ላይ የማመጣው። ከዛ እንደዛ ሆነና የሆነ ጸጉር ቤት ዝም ብዬ ላላካቸዋለሁኝ። እሄዳለሁ ምናምን እዛ ቁጭ እላለሁ። ከዛ ቡና አፈላላቸዋለሁ፣ ይልኩኛል ምናምን ነገር እና አያቸው ነበር እና ደስ ይለኛል። እንደነዚህ ብሆን ምን አለበት ምናምን እላለሁ። እና ጸጉር ቤት ማጠብና መጠቅለል ገባሁኝ። አፈወርቅ የሚባል ጸጉር ቤት ነበር። ስራ ልቀጠር ነው ምናምን ብዬ ሲሄድ አንቺ አለኝ። አዎ ባሊ ማንጠልጠል ስትቺ ትመጫለሽ፣ አሁን ገና ነሽ ምናምን ብሎ ላከኝ ወደ ቤቴ። መጣሁኝ በጣም አዝኜ መጣሁ። በቃ ምንድነው ምን አይነት እድል ነው እኔስ ምናምን ብዬ። ከዛ ግን አልተውኩትም። አመት በዓል ሲሆን ሄጄ ላግዛችሁ ምናምን ብዬ ሄዳለሁ ምናምን ነገር። ከዛ ማጠብ መጠቅለል ምናምን ቻልኩኝ። ጸጉር ቤት ያው ተቀጥሬ ጸጉር ቤት ባለችኝ 150 ብር ይከፈለኛል። 60 ብር ጤፍ ገዛላታለሁ ምናምን ነገር በቃ ማለት ባለችኝ አቅም እናቴ ማለት እንዲከፋት አልፈልግም። ባለኝ ማለት ነው። ጥሩ ነገር አላረግላትም፣ አምሮባትም አታያትም። ግን ትንሽ የሰው ፊት ከማየት ይሻላል። የቤት ክራይም ስለሌለባት ያው ቤቱ ብታይ በጣም ነው የሚያስቀሽ። ቤቱ እንትን ክርክር ላይ ስለነበረ ደግሞ መንካት አይቻልም፣ ምንም ነገር ቆርቆሮ መምታት አይቻልም። እና በቃ ያው እየተሰቃየች ነው ያሳደገችኝ። ከዛ በኋላ አንቺ የተወሰነ ያለፍሽበትን ማወቅ ፈልግ። እኔም በጣም ስቃይ ነው የኔም ያው ነው። በቃ እኔም ያው የእናቴ እድል እንደደረሰኝ አስቤ ነው ማስበው። በቃ እናቴ ተሰቃይታ አሳድጋኝ እንደገና እኔ ደግሞ የእሷን ህይወት ልደግመው ነው የምለው። በቃ ማለት ስቃይዋ የእሷ ስቃይ እንዳያበቃ የኔም እንደገና ተመልሶ እንደዛ ሆነ። ምክንያቱም ስቃይ በቃ ከሰው ቤት ወደ ሰው ቤት መንከራተት አለ አይደለም። አንዱ ጸጉር ቤት ትገቢያለሽ፣ ማትሺ ከሆነ ያስወጡሻል ምናምን ነገር በጣም ችግር ነው። በቃ በጣም የወንድ ጸጉር ቤቱ በጣም ማለት ፎጣ ማቀበል ብቻ ስለሆነ ችግር የለውም። ጸጉር ቤት ስትገቢ ደግሞ የሴቶች ከባድ ነው። በቃ በጣም ነው እንትን የሚለው ከባድ ነው። በቃ ህይወት እኔም ጋር ምንም ያው እንትን ነው፣ ምንም እንትን የለውም። ከዛ ግን ማለት መውለድ አለብኝ አይደል? መውለድ አለብኝ። እሺ ማለት እድሜሽ እንትን እያለ ሲሄድ መውለድ እንዳለብሽ ነው የምታስቢው። እና የሆነ ሰው እንትን ተዋወቅኩኝና ወለድኩኝ። ለውሀት ትባላለች ልጄ። እሰይ ለውሀት ለውሀት ትባላለች ልጄ። አሁን 10ኛ ክፍል ሆናለች። ትልቅ ልጅ አለች። ደርሳልኛለች። ግን የኔን ፊት እያየች ታዝናለች በጣም ሁሉ ጊዜ ትጠይቀኛለች። አባትሽ ትለኛለች መሰለሽ ማሚዬ አስጠኝኝ ምናምን ትለኛለች።
ለዋቴ በእኛ ጊዜ እኮ እንግሊዘኛ አልነበረ ምናምን እላታለሁ። ተረጋጊ እስኪ፣ ውሃ ጠጭ እስኪ መጀመሪያ። ልብሽ በጣም ቅርብ ስለሆነ በቃ ምህረት ተረጋጊ፣ መጀመሪያ ተረጋጊ። እሺ ተረጋጊ። ያው ማለት ማለት ሳስታውሰው በቃ ሁሉ ጊዜ እንደዚህ ነኝ። በቃ ሁሌ ነው የሚያስለቅሰኝ። ምክንያቱም ላይፌ በቃ የልጄም ማለት የኔ አልፎ ደግሞ የእናቴ አልፎ የኔም የልጄም እንደገና ሁሉ ጊዜ ትለኛለች ልጄ አባትሽ ምንድን ነው አይታይም እንዴ ምናምን ትለኛለች። አይ ይመጣል አንድ ቀን በቀደም በግድ ማለት ነው እንዲህ አገናኝኝ ብሎኛል ምናምን ብዬ እኔ ደውዬለት ሰጠኋት ዝም ብዬ። ከዛ ምንም አላልሰማ ደህና ነሽ ምናምን ብሎ ዘጋው። የልጁ ልጅ ነች። ቢኖረኝ ኖሮ ግን ከኔ ኋላ የት ነበር ስለሌለኝ ችግረኛ ስለሆንኩ ግን ጥሎኝ በቃ ጥሎኛል እኮ በቃ ኦልሬዲ እኮ እኔን እኮ የእናቴ ሆድ ውስጥ እያለው ነው ሞት የፈረደብኝ እኮ አይደለ? እናቴ ሆድ ውስጥ ሆኜ ሞት ፈርዶብኛል እኮ ይሄ ሰው። ግን እሱ ሳይሆን ቢያንስ ልጁ ነኝ። የእሱን እንትን እነሱ ፈልገው ነው ያመጡኝ እንጂ ፈልጎ እሱ እናቴ ፈልግ አይደለም። እሱ ግን ፈልጎ ነው ያመጣኝ። ከዛ ግን ማለት ምንም አያደርግልኝ። አባትነት ጥሩ ነው። ከዛ ወድቅ ያለው የለኝም፣ እናቴ የላትም፣ ችግረኛ ነች። እኔ ግን የግድ ጸጉር ቤት ስለምሰራ ንጹህ መሆን አለብኝ አይደለ? ሰው ላይ ነው የምትቀርቢው። የውስጤ በውስጤ ይዤ ማለት ለሰው ጥሩ ሆኜ ነው የምታየው። እስቃለሁ፣ በጣም ሳቂታ ነኝ። በዚህ ልክ አለቅሳለሁ፣ በዚህ ልክ ደግሞ ሳቂታ ነኝ። ግን ውስጤን ብስለት ቁስለቴን ራሴ ነኝ የማውቀው። በጣም ነው የምቃጠለው። ሁሌ ጊዜ ያለቅሳለሁ። ሁሌ እንዳለቀስኩ ነው እና በጣም እንትን ውስጥ ነኝ እና ያው ከልጅ አባት ጋር በ2 ዓመት ሆነ የተለያየ ነው ማለት ጥሩ እንትን የለውም። መጠጥ ሳይጠጣ ጥሩ ሰው ነው። መጠጥ ሲቀምስ ግን ሌላ ሰው ነው የሚሆነው እና በጣም እየረበሸኝ በቃ እስከ ቤት ድረስ እየገባ እንትኑ ሆነና መጨረሻ ላይ በልጄ ላይ የሆነ እቃ ስጭኝ ስፒከር ምናምን አለኝ እና ስፒከር ውሰድ እዛ ጋለል ምናምን ስለው አሳግጀው ነበር በፖሊስ እና እንትኑን ለውሃቴ የ2 ዓመት ልጅ ነበረች። ከዛ አቅፊያት ነበር እያጠባኋት። ስፒከሩን አውጥቶ እንደዚህ እንትን መሬት ላይ ተሰበረውና ደነገጠች ልጄ በጣም በቃ አረፋ አውጥታ ምናምን ጸጥ አለችብኝ። ከዛ ተክለ ሃይማኖት ቤተ ክርስቲያን በትግርኛ ምጽፋዕ የሚባል በጸበል እንትን ተደግሞ 7 ቀን የሚረጭ አለ። እዛ ወስደን ምናምን ዳነችልኝ ልጄ። ከልጄ በኋላ ምን ይመጣብኛል ብዬ ተውኩት ማለት ነው። እና አሁን ለውሃት አለች ከሱ ጋር ነው ያለችው። ግንኙነት አላቸው? አባትና ልጅ ይገናኛሉ? አዎ እሱ ጋር ነው ያለችው። አሁን ራሱ እሱ ጋር ነው ያለችው። ያቱም እናቴ አቅም ስለሌላት እኔ ነኝ የማስተዳድራት። እኔ ደግሞ መቀሌ ምንም ስራ የለም። በጣም ተጨናንቄ እዚህ ሰው ቤትም ቢሆን እቀጠራለሁ ብዬ ነው የመጣሁት አሁን። ከዛ እሱን ያገኘሁበት አባቴን ያገኘሁበት ደግሞ የሆነ ተክለ ሃይማኖት የሚባል አለ የእህቴ አክስቴ ባል ነው። እሱ እዛ ይሰራ ነበረ እንትን ዳ ሐጅ አውዱ ባስ የእሳቸው ቤተሰብ ነው አባቴ እና እዛ ይሰራ ነበረ። እዛ ማደያ አለና እዛ ማደያ ይሰራ ነበረ። ከዛ ማደያው ላይ እዛ እየሰራ ያውቃቸዋል እነሱን የእነሱን እንትን ዘር ማለት ነው። ከዛ በነጋታው ሄድኩኝ እዛ ማደያ ሄድኩኝ። በነጋታው እጂ ማደያ ጠየቅኳቸው። እንዲህ የሚባል ሰው ያውቃሉ እንዴ ከቢሮ የሚወጣ መኪና አለ ምን ፈልገሽ ነው ምናምን አሉኝ። አይ እንዲህ አባቴ ነው ምናምን አልኳቸው። በደብዳቤና የእናትሽን ፎቶ ይዘሽ ነው ያሉኝ። ደብዳቤና የኔን ፎቶ የእናቴን አርጌ ላኩለት። ከዛ ሰውየው አንብቢው ማለት መጥፎ ነገር ጽፈሽ እንዳይሆን ምናምን አሉኝና አነበብኩላቸው አጠገባቸው ላይ። አይ ይሄማ ጥሩ ነው ምናምን ብለው ላኩለት። ምን ነበር የጻፍሽ? በቃ እኔ አባቴን ማግኘት ፈልጋለሁ። እናቴ ይቺ ነች፣ እኔ ምህረት ነኝ፣ ልጅህ ነኝ፣ ከቻልክ አግኘኝ
ጥሩ ሁኔታ ላይ አይደለም፣ ችግር ላይ ነው ያለ ነው፣ አገኘኝና አግዘኝ አልኩትና የሚል ደብዳቤ ጻፍኩለት፣ ጽፌ ላኩለት፣ ደረሰው። ከዛ 45ኛ የህወሓት የሆነ ስብሰባ ነበረ፣ እዛ መጣ። ከዛ ደውለው ሰውየው ጠሩኝ፣ ነይ አባትሽ መጥቷል ምናምን አሉኝ። ከዛ መጥቼ ተደብቄ እዛ እዩ መኪናው ሲገባ ከፍቶ ሄድሽ ትይዥዋለሽ ምናምን አሉኝ። ተደብቄ ቆምኩኝና ከዛ ሲገባ ሄጄ አጠገቡ ቆምኩኝ። ከመኪና ከፍቶ ሲገባ እዛ መናገር አልቻልኩም። እዛ ወጥቶ ሰላም አለኝ ምናምን፣ በቃ እንገናኛለን ምናምን አለኝ። እንገናኛለን አለኝ። እሺ አልኩት። እደውልልሻለሁ ማታ አለኝ። ወደ ማታ አለኝና እሺ ብዬው ከዛ ወደ ማታ መኪና ይዞ መጥቶ እዛ ምሰራበት ቤት ማለት ነው መጥቶ ይዞኝ ሄደ። ከዛ የሆነ በረሃ ይዞኝ ሄደ፣ ማላቀው በረሃ፣ አላቀውም ሰፈሩን። ውይ እግዚአብሔርዬ፣ እናቴ እንዳልጠውር ሊገለኝ ነው በቃ ቤተሰብ እንዳያቅ ብሎ ብዬ ተኛልኩሽ። በቃ እዛው በቃ ፈሰስኩኝ በረሃ፣ በቃ ማይታወቅ በረሃ ይዞኝ ሄደ። ምን ሊያደርገኝ ነው በቃ ሊገለኝ ነው ብዬ ከዛ ጸው ያለ በረሃ ላይ ይዞኝ ሄደና ከዛ መኪናውን አዞረው፣ ወደዚህ አዙሮት አቆመውና እሺ አሁን ማን ያገናኘሽ? ማን የነገረሽ የኔን አድራሻ ምናምን አለኝ። ያንተን አድራሻ ሰው ነው የነገረኝ አልኩት። ከዛ እናትሽ አለች ሆይ ማለት ስለከበደው 2 አፕል ይዞ ይሄ አፕል ላንቺ፣ ይሄ ለእናትሽ፣ ከሞተች ሞታለች እለዋለሁ አይደለ? መጠየቅ አልቻለም። እንዴት ብሎ ይጠይቅ? በቃ ምን መሆን ነው የምትፈልጊው ምናምን አለኝ። እኔ ምንም ሌላ ሙያ የማውቀው ነገር የለም፣ እኔ ጸጉር ቤት ነው የምሰራው፣ ሰው ቤት ተቀጥሬ ምናምን አልኩት። ከዛ በቃ ችግር የለም ምናምን ብሎ 10,000 ብር ሰጠኝ። 10,000 ብር ሰጠኝ። እንደምንም ብዬ አብቃቅቼ ምናምን ብዬ ጸጉር ቤት ትንሽ ከፈትኩኝ። በቃ በሷ ተዳደራለሁ እስካሁን። በቃ አረታይ በሷ ጥሩ ነገር ነው፣ በሷ ነው የምተዳደረው። ከዛ ግን ምንም የለማ፣ ምንም በ10,000 ብር ምን ትሆኛለሽ አስቢም። በቃ ዝም ብዬ በቃ በሙያዬ ብዬ እሱን ሌላ ማውቀው ስራ ስለሌለ እሱን ነው የምሰራው። ከዛ ደግሞ አሁን እያደኩ ስመጣ ደግሞ እየደከምኩ መጣው። ጉልበቴ በጣም ያመኛል፣ እግሬን ይጠዘጥዘኛል። እግሬ ተይኝ በጣም ስቆም እንዴት እንደሚጠዘጥዘኝ። ብዙ አመት ቆምኩኝ። ሰው ቤት አስጀምረሽ የራስሽ ቤት ጀምረሽ ቆምሽ የምትሰሪው ስራ ከባድ ነው። ከዛ ደውዬ የሆነ ነገር ይሄ ተዘጋግቶ ጦርነት ሆኖ ስደውልለት እኛም ጋር እንደዛ ነው ምናምን ብሎ ነው የሚዘጋብኝ። እሺ ከቤተሰቦቼ ጋር አስተዋውቀኝ፣ ከወንድሞቼ ጋር ትዳር እንዳይፈርስ ዝም በይ ዝም ብለሽ ነው የሚለኝ። እና በአጠቃላይ በቃ ህይወቴ በጣም ከባድ ነው። በቃ እኔ እንጃ። እኔ ሰው ሲያየኝ ዝም ብዬ እንትን ደስተኛ መስላለሁ፣ ግን ደስተኛ አይደለሁም። ሁሌ በቃ ስቃይ ነው ህይወቴ፣ ሁል ጊዜ ማለት ነው። አንዳንዴ ትንሽ የሆነ እረፍት ያለው ህይወት አለ አይደለም? እኔ እንጃ። እኔ በጣም ለእኔ በጣም የሆነ ሁሉ ህይወት ከባድ ነው ሁል ጊዜ። እንኳን ከትዳር በፊት የተወለደ ልጅ ይቅርና በትዳር መሀልም በስህተት የሚመከር አይደለም፣ ግን በስህተትም ቢሆን ፍጥረት ከመጣ ፍጥረት ነው። በምንም ተወለደ በምንም። ያን ደግሞ መካድ መደበቁ ሳይሆን ማመን ማስተዋወቁ እና መግባባቱ ነው መፍትሄው። ይሄን እንዴት ነው አንቺ ጫን ብለሽ አልሄድሽም ነበር ወይ? በሰው ሳላስጠየቅሽም ወይ? ለማግኘት ያን ያክል እንደፈለግሽው ሁሉ ልጅነቱን ደግሞ አባትነቱን አምነው ልጅነታቸውን ያንቺን ልጅነት ተቀብለው እንዲኖሩ ጥረት አላረግሽም? ለብርሃነ ትንሣኤው ከመጋቤ ሐዲስ እሸቱ ጋር ወደ ኢየሩሳሌም ልንሄድ ነው። ሲምባ ትራብል እስራኤልን የሚያቃት እንደ መዳፍ። መጋቤ ሐዲስ እሸቱ የኦርቶዶክስ አፍ። እሳቸው ከእውቀቱ ባናቱ ከቤተልሔም ዋሻ ልደቱ እስከ ቀራንዮ ኮረብታ ስቅለቱ መቃብር ክፈቱ ሳይል መነሳቱ ለቻለ ክቡር ደሙን ቅዱስ ሥጋውን መብላቱ ላልቻለ ይህን ማየት
የበረከት ሙላቱ። እግዚኦ ታዲያ ከዚህ ማን ይቀራል? ከኢትዮጵያም ሆነ ከየትኛውም ዓለም ከኛ ጋር ስትጓዙ ብዙ ፍቅር፣ ትህትና እና ዋስትና አለው። እመብርሃንን በልስኪ የእውነት ነው የሚያስብል መንፈሳዊ ጉዞ ነው። ደውሉ 0988 38 38 38 0953 44 40 መምህሩ የኔታ እሸቱ፣ አስጎብኚው ሲምባ ትራቭል። ሻሎም ኢየሩሳሌም። ያንቺን ልጅነት ተቀብለው እንዲኖሩ ጥረት አላረግሽም? ሁሉ ጊዜ ነግረዋለሁ። በቃ ትዳር እንዳይፈርስ በቃ በጊዜው ይሆናል ነው የሚለኝ እሱ። በጊዜው ይሆናል ነው የሚለው እንጂ ማለት ባክግራውንዳቸው ምናምን አንዳንዴ እጠይቃለሁ። ከኔ በታች ልጅ አለች አሁን ሜዲሲን ተምራ ወልዳለች። አሁን በእናትሽ በኩል ነው አይደለም? የሱ ልጅ እሺ፣ ከኔ በታች የተወለደች ከኔ በኋላ ማለት ነው። የኔ ታናሽ ማለት ነች። እሺ፣ ታውቂያታለሽ? አላውቃትም። እንዴት አወቅሽ ታዲያ? ስለሱ የሆነች አለች ዳቦ ቤት ያላቸው አሉ መቀሌ፣ ቤተሰቦቹ ናቸውና ከነሱ ጋር ሀያት የምትባላለች። እነሱን ራሱ በቃ እንዳትገናኙ ተብለው ስልካቸውን ራሱ ዘጉብኝ እነሱ እንጂ እነሱ በደንብ ያወሩኝ ነበረ። ስለዚህ አንቺ ታጣሪያለሽ ማለት ነው? እኔ ማጠይቃለሁ እኮ ዝም አላልኩም። እኔ አሁን አንድ ጥያቄ አለኝ። አባትሽ ማግኘት የፈለግሽበት ዋና ምክንያትሽ ምን ነበር? አንቺ ከመጀመሪያው ጀምረሽ። ከመጀመሪያውማ ማንነት፣ የአባት ማንነት እኔ ከማን እንደተፈጠርኩ ማወቅ ፈልጋለሁ አይደለ? ከምን እንደተፈጠርኩ ትነግረኛለች እኮ እናቴ። ግን የሆነ አንዳንዴ ጨንቅሻል። እውነት ነው ምንድነው? የእውነት እኔ አባት አለኝ? በቃ ግራ ይገባኛል። እሺ፣ ከዛ መጡ እሳቸው አንቺ ህይወት ውስጥ። አዎ፣ እንደውም እኔ መጀመሪያ ቀደም ስታወሪ በጣም በረሃ ወሰዱ እስቲ ሌላ አይነት ልክ እንዳልሽው ነበር ይመስል። ግን ጥሩ ሆነ አይደለ? በጥሩ ተንከባከቡሽ፣ መለሱሽ። ከዛ 10 ሺህ ብርም ሰጥተው እንትን ጸጉር ቤት ከፈትሽ። ምን አልሽ? ያ ጥሩ ግንኙነት ቀጠለ ወይስ ተቋረጠ? ምን አለኝ መሰለሽ? የዛኔ ምን አለኝ? እኔ የምፈልገው አለኝ ሙስሊም ሆነሽ ሙስሊም ልጆች እንዲወለዱ ነው የምፈልገው አለኝ። እሳቸው ሙስሊም ናቸው? እሱ ሙስሊም፣ አባቴ ሙስሊም እኮ ነው። እሺ፣ ሙስሊም አግብተሽ ሙስሊም ልጆች እንድትወልጂ ነው የምፈልገው አለኝ። እኔ አላቅም ማለት እናቴ በጣም ልፍታን ያሳደገችኝ አፈርድሜ ግጣ እና እናቴ ክጄ ማለት ሃይማኖት የአባቴ ነው ግን አላሳደገኝማ። ቢያሳድገኝ እኮ ሆን ነበር አይደል እንዴ? ግን እናቴ ግን አፈርድሜ ግጣ የሰው ቤት አጥባ የሰው ልብስ አጥባ እጇ በበረኪና ይሄ ቆስሏል እጇ፣ እናቴ እጇ ቆስሏል በበረኪና እጇ። አሁን ፊስቱ ላይ ይፈሳታል። አሁን ፌስታል አንጥፈን ነው የምታድረው እናቴ። በእናትሽ እኔ እናቴ ተጎድታለች እኮ ግን የእናቴ ጉዳት ግን ማበስ ነበረበት። ቢያንስ ሰው ነው። እኛ እኮ 1000 ዓመት አንኖርም ማለት ግን ቢያንስ አንድ ቀን እንኳን አርፋ ንጹህ ለብሳ እናቴ አርፋ። ቅድም ወደ በረሃ ሲወስደኝ ፍርሃት እንደዚህ ነበር አይኛሽ። በኋላ ደግሞ 2 አፕል አንድ ለእናትሽ አንድ ለም። ያን በላችሁት? በላችሁት አፕሉን? እኔ በላ ነው። እኛ ስራ ቦታ ይዤው ሄድኩኝ። ስራ ቦታ ነው ያወረደኝ። እኛ በላ ነው። ለእናትሽ አልሰጠሻቸው? ምን ታውቃለች? ወርዶ ማለት ስለ አፕል ምንም እሺ፣ አባትሽን ማግኘትሽን እናትሽ ያውቃሉ? አዎ ታውቃለች። አዎ ታውቃለች። እናቴማ ነገርኳት። ከዛ እንደውምስ የሆነ ቀን ቤተሰቦቹ ጋር ለቅሶ መጥቶ አያት እናቴን። እሱ አይቷት አያውቅም እና እናትሽን አገኘዋት አለኝ። አያት አይደል እንዴት እንደከፋት አልኩት። አያት ከስንት ዓመት በኋላ ማለት ነው? የሆነ ጊዜ በቃ ብቻ እኔ ከኔ ጋር ከተገናኘ በኋላ ለቅሶ መጥቶ አጋጣሚ እዛ ቤት ልትሰራ ሄዳ ነው መሰለኝ አገኛት እና አገኘኋት አለኝ። አያት አይደል እንዴት እንደከፋት አልኩት። እናቴ ቆንጆ ነበረች። እናቴ በጣም ነበር የምታምረው። አሁን ብታያት ሌላ ሰው ነች። በጣም ከፍቷታል። በጣም ነው የምታሳዝነው። እናቴ እንጃ ከባድ ነው ማለት አንቺ ከፍቶሻል። አሁን እኮ እኔ አሁን ላንቺ እየነገርኩሽ ያለሁት በዛው አንቺ እያወቅሽው እንድትሄጂ ነው። እሺ፣ እናትሽ ከፍቷቸዋል። እናትሽ በጣም ተጎድተዋ ኑረው አንቺን አሳድገው አይደለ? ጥያቄዋ ክስ ሳይሆን ይኸውልህ፣ አሁን ክስ ሳይሆን ያለባት እሷ በየእናቷ ህመም
አልፎ እሷን አሟት እሷ ለራሷ የምትኖረው ህይወት እያሳመማት ራሱ ግን ስቲል ነው ያለችው የሳቸው ህመም ላይ ነው ያለችው። አላለፈችም ያንን። ትክክል። አንድ እሱ ሆኖ ደግሞ እኔ ምን እየተረዳሁ ነው ለእናት አያሃት አይደለ እንዴት እንደከሰ እንዴት እንደጠቆረች ወቀሳ ነው አይደለ ባንተ ምክንያት ነው የሚል ነገር ያለው ይመስላል አይደለ? እንደዛ ነው ብለሽ ነው የምታምኚው? ለምሳሌ ምን አርገው እዚህ ጋር በጎ ነገሩን ልይ። ለምሳሌ እናትሽ መጀመሪያ ፊስቱላ ነበሩ ግን ታክመው ድነዋል። ግንኙነቱ በመፈቃቀድና ህግ የገባበት ባይሆንም ግንኙነት ፈጠሩ። በእርግጥ እናትሽ የገቡት ወደ በቤት ሰራተኝነት ነው። ፍቅር አድጎ ይሁን አናውቅም፣ ህግ አስገድዶ ይሁን አናውቅም። አስገድዷት ነው በደንብ ነው ምነግረ። እንደውም ጣውላ መጥቶኝ ብድግ አድርጎ ወስዶኝ አልጋ ላይ ጥሎኝ አለች። ይሄ ጭንቅላቴ ተመትቼ ምንም አልመሰለውም አለች። በግድ እንደሆነ ነው የምትነግረህ እዚህ ይሄንን። ከዛ በኋላ ግን የሽንት ሽቦ አልጋ ነበረች የሰራተኛ ክፍል መጥቶ እኔ ጋር ያድር ነበር አለች። ጭራሽ ማለት ነው ያ ወደ ፍቅር ተቀየረ ማለት ነው። የምን ፍቅር? እሷ ምንም በጣም ነው የምትጠላው። አሁን እስካሁን ራሱ በጣም ነው የሚዘገንናት። ምን ያህል ጨካኝ ነበረ ብዬ ነው ማስበው እኔ ራሱ ማለት ነው። እሺ ከዛ በኋላ እህት አለችሽ አንቺ? ታናሽ እህት አለች። እሷስ አሁን ከጠሉ እሳቸውን ያንቺን አባት ነው የጠሉት እናቶች። ከዛ በኋላ እሷስ እንዴት ተወለደች? እሷም ካንቺ አባት ነው አይደለችም? እሷ አይደለችም። ታግብተው ነበር? አይ ዝም ብሎ ነው የወለደላት። እሷም ዝም ብላ ነው የወለደቻት። እሷን ታናሽ ነች። እሷን በቃ ሁለት ነን እኮ። የወንድ ጥላቻ ምናምን የለባቸውም እናትሽ? የኔን አባት አይ የኔን አባት አትወደውም። የእሷን አባት የሳምሪን አባት ትወደዋለች በእርግጠኝነት። በጣም ነው የምትወደው እግዚአብሔርን። የኔን አባት ግን ስሙ ሲነሳ ራሱ በጣም ነው የሚዘገንናት። በጣም ነው የምትጠላው። እና ያንቺ ላይ ምን ይፈጥርብሻል? በጣም በጣም ከባድ ያደረጋት ነገር ሁሉ ነገር በቃ ጭንቅላቴ ውስጥ ይመጣና በጣም ነው የሚያመኝ ራሴ። እንዲህ እያሉ አባትን መፈለግ ግን ያግባባል እንዴ? ፈልጌ አግኝቼዋለሁ እኮ ራሴ ፈልጌ ነው ያገኘሁት። ግን አግኝቼውም ለኔ ምንም አይነት እንትን የለውም። ስለዚህ እኔም እኮ የአባት ፍቅር እኮ አባትን ነበር የምፈልገው አይደለ? አግኝቼዋለሁ እኮ። ግን ቢያንስ እንኳን እናቴን ሊክሳት ይገባል። እናቴ ከፍቷታል። እኔም ያው የእሷን ተከትዬ ነው ያደግኩት። እኔም ከፍቶኛል ተክልዬ። ትክክል አይደለሁም እኔ። በቃ ምንም ነገር አያስደስተኝም። ግን መኖር አለብኝ ብዬ እየኖርኩ ነው። ለልጄ ደግሞ መኖር አለብኝ። ልጅ አምጥቻለሁ አይደለ? ቢያንስ ልጄ ጥሩ ኑሮ መኖር አለባት። ልጄ ሊከፋት አይገባም። እኔ ፊቴን ልታየኝ አልፈልግም ሳለቅስ። እሱ አልከፋውም እኮ ተክልዬ። ባይኖረው እኮ ምንም ችግር የለውም። ግን አለው እያለው ለምን ይከፋኛል? እኔ ልጁ ነኝ፣ የአብራኩ ክፋይ ነኝ፣ የድሀ ልጅ ነኝ። ግን እናቴ ድሀ ስለሆነች ነው። ቢኖረኝ ባባት የሀብታም ልጅ ነሽ። ባባት የሀብታም ልጅ ነሽ። እሱማ ሀብታም ነው። ቢሊየነር ነው ሚሊየነር ናቸው። እኔ እንጃ እሱን አላውቅም፣ ግን ሀብታም ነው። እሱ የለውም አይደለም አለው። ቢያንስ እንኳን እኔ ምን አልኩት መሰለ ተክልዬ፣ እንደምታምነኝ ከሆነ ማለት ነው እንትን ይሄ 70 ካሬ የሚባል አለ የመጣ የቤት ምዝገባና እኔ አቅም የለኝም። ደወልኩለት እንደዚህ ያለ ምዝገባና እንትን ኬት አምጥቼ ምናምን ብሎ ዘጋብኝ። ጭራሽም ሊያወራኝ አይፈልግም። ዋላ አንድ ላይ አሁን ባለፈው መጥቼ አገኘሁትና ታምሜ ተኝቻለሁ አለኝ። ከዛ ላገኘህ ነበር የመጣሁት አልኩት። ከዛ በትክክል አያየኝም። እያየኝ ቆይና ቀና ስል እንደዚህ ይላል፣ ዞር ይላል። እያየኝ ቆይና ቀና ስል ልናገረው እንደዚህ ዞር ይላል። ምንም አያናግረኝም። እና ሊያግዘኝ ፍቃደኛ አይደለም። እኔ አላመነብኝም ከሆነ ያስመርምረኝ። ካላመነብኝ እንጂ ስጋሽን የወለድከውን ልጅ ወፍ እንኳን የሆነ ወልዳ ትሸፍነዋለች እኮ አይደለ እንዴ? ልጅ ግን መልክ ትመሳሰላላችሁ። በጣም እንመሳሰላለን እንጂ አይ ውስጥ አሁን እኮ እሳቸው ለራሱ እያዩሽ ቆይቶ አንድን ሰው በጣም ስትወጂ ስትሳሽለት ምህረት አይ ስሚኛ እንደዛ አይደለም እንደዛ አሁን አንቺ ውስጥሽ ከልጅነት ጀምረሽ እየሰማሽ ያደግሽው ነገር ነው። እኔ አሁን በጣም የምሰጋው ምን እንደሆነ ታውቂያለሽ? ያንቺ እናት እንደዛ ሆነው ኖሩ፣ ወደ አንቺ ተላለፈ። አንቺ ደግሞ ህመምሽን ወደ ልጅሽ እንዳታስተላልፊ ነው። የሆነ ቦታ ላይ መቆም መቻል አለበት።
ሰው ሁሉ ጊዜ አሁን የሆነ 5 ዓመት 6 ዓመት ይሰቃያል ሰው 10 ዓመትም 20 ዓመትም ልትሰቃዩ ትችላለሽ ግን ሲቆም ደግሞ መቆም አለበት ከትውልድ ወደ ትውልድ ከእናትሽ ወደ አንቺ ከአንቺ ወደ ልጅሽ መሄድ የሚገባው ነገር የለም በመጀመሪያ ልጅሽን ከዚህ ታወጫትና ይሄንን አንቺ ነሽ መፍትሄ መፈለግ ያለብሽ አይደለ አባት ያውም ሴት ልጁን ያውም የመጀመሪያ ልጁን አይጥልም ግን የያዛቸው አንድ ነገር ሊኖር ይችላል እሱን አፈላልገን ጠይቀን ምን ጠይቃቸው ነው ምናልባት አንቺ ላይ ክፍተት ሊኖር ይችላል ምናልባት እሳቸው ጋር ችግር ሊኖር ይችላል ምናልባት እንዳሰብሽው ደግሞ ሀብታምም ላይ ሆኑ ይችላሉ ሀብታም ነው በጣም እሱን እናያለን አሁን በድሮ ጊዜ ሀብታም የነበረው ሰው ዘንድሮ ሀብታም ላይ ሆን ይችላል አይደለ ግን ምክንያት ያስፈልጋል የሆነ መረጃ ምናምን ያስፈልጋል እሳቸውንም ደግሞ ፈልገን ማግኘት አለብን እኔ ግን ከዛ በላይ ግን አንቺ ራስሽ መረጋጋት አለብሽ መረት አይመስልሽም እናትሽ ስንት አመታቸው ነው እናትሽ ስንት አመታቸው ነው አሁን ልጅ አታውቀውም በውል በስንት አመታቸው ነው አንቺን የወለዱት ወይ ታስተው ማለት አታውቀውም 15 20 አይ ነው ብቻ የመጀመሪያ አመት ምናምን ይሆናል አሁን እሳቸውን አንቺ የምትፈልጊው ሽፎን ገዝተሽላቸው ጫማቸውን እጃቸውን ትንብለው ቤተክርስቲያን ሄደው ተሳልመው እንዲመጡ ነው አይደል ይሄ ነው ፍላጎትሽ አሁን አጭሩ መልእክትሽ እንዲ ማግኘት አገኛቸው አባቴን አገኛለሁ እኮ አልሽኝ ግን አይረው አዎ በቃ በስንት ልመና በስንት በቃ በእናት በጣም ቸግሮኛል የት ነው የምታገኛቸው በስልክ በቃ በስልክ የሆነ ጊዜ ግን አግኝቼው ነበር ሁለቴ አግኝቼዋለሁ በአካል እዚህ አዲስ አበባ አግኝቼዋለሁ ቢሮአቸው ወይስ ሌላ ቦታ ሌላ ቦታ ነው መጥቶ መኪና ይዞ ምናምን ይመጣል በቃ አውርቶኝ በደንብ አያወራኝም ጭራሽ ቶሎ በቃ እንደቸኮለ ስደውልለት አሞኛል ሆስፒታል ላይ ያለሁት ምናምን ነው የሚለኝ እድሜያቸው እንኳን ወደዛው ይደርሳል አይደል እናትሽ 70 ምናምን ከሆኑ እሳቸው ከዛ በላይ ናቸው የሚሆኑት በወቅቱ እሱ ደህና ነው ግን እሱ ከኑሮ ጋር ሊሆን ተጎሳቅላ ነው እንጂ ደግሞ ጠንካራ ናት ሁደ ማለት እንደተሰቃየችው ደህና ጠንካራ ናት እንደው ይሄ አሁን እርጅና ሲመጣ ደግሞ ፊስቱላው መጣባት እንደገና ሰውነት ስለሚላላ በጣም ስቃይ ውስጥ ነው ያለችው እሷ ራሱና እኔ እንጃ በጣም ከባድ ነው ማለት ወንድሞችም ሊኖሩኝ ይችላሉ እነሱም ሩሮዎች ሊሆኑ ይችላሉ እህቴም ልታይ ትችላለች ግን ስጋቸው ነኝ ዞሮ ምንም ዳቦን ስጋቸው ነኝ አይደለ ስጋን አትጥለው ስጋ መሬት ቢወድቅ አፈር ይዞ ይነሳል አይደል እና ምንም የፈለገ ሃይማኖት ያቃሉ እነሱ ልጅ እንዳላችሁ አያውቁም ማንም አያውቅም አልኩ እኮ ምንም የፈለገ ሃይማኖት እያልሽኝ ነበር ምንም ሃይማኖታችን የተለያየ ቢሆንም ስጋቸው ነኝ የፈለገ ደሃ በሆነም ማለት ስጋ አይጣልም ብቻ ማጠቃላይ እኔ እንጃ እኔ ዝም ብዬ እህት ወንድም ምናምን ሲባል እኔ እኮ አሉኝ ወንድሞች የአባቴ ልጆች ምናምን እላለሁ አላቃቸውም ግን ያሳዝናል በጣም ማለት ይከፋሃል ሁሉ ጊዜ ችግር ላይ ስትሆን የሆነ ነገር ሲሆን አቅምህን ታየውና ማለት ቢያንስ እንኳን አባቴ ቢያግዘኝ የሆነ ነገር ማለት በቃ አሁን እኔ ላይ አትድረሺ ካልፈለገኝም ቤተሰብነቱ ካልፈለገ አጠገቤ አትድረሺ ከዚህ በኋላ ስሜን አታንሺ ብሎ ቢያንስ እንኳን ትንሽ 140 ካሬ እኮ ለሱ ምንም ማለት አይደለም ትንሽ የቤት ገዝቶ እናቴን በሱ እኮ ማስተዳደር እችላለሁ እኔ ሰርቼ ማስተዳደር እችላለሁ እናቴን ግን እሱ በቃ ድፍን ብሎ ሁሉ ነገር ተሸፋፍኖ እንዲቀር ነው የሚፈልገው በቃ ተሸፋፍኖ እኔ እኮ በስመ አብ ወወልድ ወመንፈስ ቅዱስ ማለት ነገ እኮ ወደ እግዚአብሔር እንሄዳለን ፍርድ አለ እኮ ማለት ሁሉም ሰው የራሱ ፍርድ አለው አይደል ውልድሽን ያህል ክደሽ አንቺ በልተሽ ጠግበሽ እያደርሽ የአብራክሽ ክፋይ ተርቦ እኔ በርፍራፊ ነው ያደግኩት እናቴ ሰው የሰርታ ያሳደገችኝ በጣም ከባድ መልእክትሽ ምንድን ነው አሁን ለሳቸው ቆይ ሀሳቡ ማን ነው አንዱ ወደ ሚዲያ የመጣሽበት አላማ ምክንያት ምንድን ነው
እስካሁን ድረስ አላገዘኝም። እስከዚህ እድሜ ድረስ አግዞኝ አያውቅም። ስለዚህ እናቴን ሊክሳት ይገባል። እኔም ደግሞ እኔ ስም እኮ መጠሪያ ነው አይደለም? ስሙን አሳውጃለሁ፣ ጋዜጣ አሳውጃለሁ እኮ አለ፣ ይሄው እዚህ ጋር አለ የተሰጠኝ የፍርድ ቤት። ግን የእሱ ስምን አይደለም የምፈልገው። አሁን ሊያግዘኝ ይገባል። ተቸግሬያለሁ። አሁን እናቴ ተቸግራለች። በጣም ችግር ላይ ነው ያለችው። በጣም በጣም ከባድ ችግር ላይ ያለ ነው ሁላችንም። እኔ ችግር ላይ ነኝ። እዚህ ሰው ቤት አንቺ ልጅ ነሽ። እሺ አባቴ ቆይ፣ አንቺ ልጅ ነሽ። አባቴ ልታግዘኝ ይገባል። ማስተማር፣ ብቁ ዜጋ ማድረግ ይጠበቅብህ ነበር። ያን አላደረክም። ያን ባለማድረግህ ህይወቴ ሰርቼ እንዳልኖር አቅም አጥቻለሁ። አሁን ደግሞ ምኖርበት አንተ ካለ ኢኮኖሚ አንጻር ልታግዘኝ ይገባል። የልጅ ጥያቄ ነው፣ መብትም ሊሆን ይችላል። ልጅ አባቷን የመጠየቅ መብት አላት። በጣም ያለ ገደብ መብት አለሽ በአባት ላይ በእናት ላይ። አባትነቱንም ስላልካዱ ማለት ነው። አንቺ በነገርሽኝ እናቴን ይካስ ግን ክስ ነው፣ የመብት ጉዳይ አይደለም። ያንቺን እስማማለሁ። የእናትሽን እንዴት አይተሽው ነው ብዬ ነው። በፍላጎቷ ያደረገችው ነገር ስላልሆነ እንደዛ ከሆነ ወደ ክስ ነዋ መሄድ ያለባቸው። ክስማ በዚህ አቅሟ በምን ሄዳ ትከሳለች እኮ? በምን ትከሳለች? ማመን አለባቸው። አሁን መጀመሪያ ምን መሰለሽ፣ ላንቺም የሚጠቅመው ይካስ ማለት መጀመሪያ መወንጀል አለ አይደለ? ጥፋትን ማመን አለ። አሁን እሳቸው ይሄን ይሆኑ አላውቅም። አንቺ ግን ያው እንዴት ነህ እናትሽ ደህና ነሽ ወይ ብለው ልጅነታቸውን አምነዋል ካልሽኝ ጥያቄሽ ያስኬዳል። እናትሽን ግን በዚህ ከ40 ምናምን ዓመት በኋላ ያን የማድረግ ግዴታቸው ከምን የመነጨ ነው? ይሄን ስትጠይቂ ማለት ነው። አግኝተሽኛል ሐሳቤን ኪም? እኔ አገኘው። ግን አሁን እሷ እኔ እንደው አንድ ነገር ላይ ኮንሰንትሬት ብቻ እያደረኩኝ ተቸገርኩኝ። አሁን አንደርስታንድ ሳደርጋት ምህረትን በቃ ውስጧ ያስቀመጠችውን ነገር ነው አሁን ለኛ እየነገረችን ያለችው። ሶ ይሄን ሁሉ አመት እናቴን ማስገድዶ ነው በህይወቷ እንደዚህ ሳትፈልገው ነው። ከዛ በኋላ እንኳን ልጅ ቢወለድም አልረሳችላቸውም ይሄንን ነገር፣ አልተወችላቸውም። አባቷም ቢሆንም አልተወቻቸውም። ሶ በዛ ጊዜ የነበረውን የዛሬ 40 አመት የዛሬ ምናምን ነገር ነው አሁን የምናወራውና ኮንዲሽኑንም እሱን ማሰብ ጥሩ ነው ብዬ ነው የማስበው። ግን ይሄኛው ግን ምን ያስማማኛል እኔ ካሳ የሚባለው እሳቸው አሁን እድሜያቸው በጣም ትልቅ ነው። ልጆቻቸውን በሚገባቸው ልክ አንዷ ዶክተር ናት ብላለች፣ አስተምረዋል፣ ሳድገዋል። ጥሎ ለራሱ ልጆቻቸውን ድረው ሊሆን ይችላል አይደለም። እኔ ግን ይሄንን ነገር አላገኘሁትም ነው። ካለማግኘትም በላይ ደግሞ በህይወቷ ውስጥ የተጎዳችበት አንድ ነገር አለ። በድግግሞሽ አንዳንዴ ህመም ሲኖርብህ እንደ እናትም እንደ ማህበረሰብ ማንንም እንትን እያልኩ አይደለም፣ ትደብቅና ቆይ አንዴ ምረት ትደብቅና ከዛ እናት ቁጥ ስቃለች አይደለም። እናት የሆነ ነገር የራባት ማይ እኔ እኮ አሁን ነው የበላሁትን ካብላ ልጅ ብላ የምታሳልፍበት ነገር አለ። ምረት ያንን ነገርም አላገኘችም። ከልጅነቷ ጀምሮ የሰማችሁ የነበረው ታሪክ አለ። ያ ታሪክ በሆነ ፓርት ላይ የራሱ የሆነ ጠባሳ ጥሎ አልፏል። ከዛ እሷም ደግሞ የኖሮች ህይወት አለ፣ ሌላ ጠባሳ ነው። ለእናቷ ያላት ነገር አለ፣ እየሰማችሁ ያደገችው ታሪክ አለ። ይሄ ሁሉ ነገር ዝብርቅርቅ ሆኖ ዛሬ ላለችበት ህይወት በዚህ እድሜዋ ሁሉ እንዳትረጋጋ ነው ያደረጋት። እኔ ያስተዋልኩት ይሄንን ነው። ስለዚህ አባት አንደርስታንድ ማድረግ አለባቸው። አባት እንትን ብለው አሁን እኛ ምን እናደርጋለን? አባትን እንፈልጋለን። በጣም ደግሞ ተስፋ ማደርገው እህት አለችኝ ብለሻል። ያንቺ ታናሽ ናት የምትሆነው። በጣም የምትረዳ ልትሆን ትችላለች። የተማረች ከሆነች ኦኬ እኔ ደስ ብሎኝ የእህት አግኝቼ ነው ኢትስ ኦኬ ምትል ልትሆን እንደምትችል እገምታለሁ። እነሱንም ለማግኘት እንሞክራለን። የሆነ ጭላጫውት እሺ አባቴን ልፈልግ ነው ብዬ መጣሁ አይደል ኩሽ። ከዛ የእናቴ ባል ነበሩና አግኝቼዋለሁ አባቷን ብለው ይዘውኝ መጡ ከአዲስ አበባ ከመቀሌ። ከዛ መጣው ብለው እዛ ትተውኝ ሄዱ። እዛ ቤት የት ቤት? የሆነች ሴትዮ ማላቃት ቤት መጣው ይዤ ውልምጣ ብለው እዛ አስቀምጠውኝ ሄዱ። እሺ ጠፉ። ሴትዮ አሰቃየችኝ። ጽፌዋለሁ እዚህ ላይ ያለ። የቤት ሰራተኛ ሆንሽ ማለት ነው? አስቀምጠውኝ ሄዱ። ከዛ ሴትዮዋ ድምጽ ስሟን መግለጽ አልፈልግም። ተክለ ሃይማኖት አካባቢ ነው ቤቷ። ትተውኝ ሄዱ። ስቃይ አልነግርሽም። ተሰቃየሁት። ስቃይ ይበጣሉ ብዬ በር እያያለሁ።
አያለው ምንም በቃ። በስንት አመትሽ ነው ይሄ? ትንሽ ነው የነበርኩት። ትንሽ በቃ መቀሌ በሄድን በስንት አመቴ ነው? በቃ 14 ወይ ምናምን አመቴ ነው። በቃ በትንሽነቴ ነው የመጣሁት። መጥቼ እዛ አስቀምጠውኝ ሄዱ። በቃ ከዛ አባቷ ጋር ድርሻታለሁ ብለዋታል እናቴ። ሴትዮዋ መብርሃን እንደዚህ አይነት ሰው እኔ እንጃ፣ እኔ ምን ውስጥ እንደምትገባ አላውቅም። የበሷም ነው ጭንቅላቴ ዲሞ የሆንኩት። ታደርገኛለች መሰለሽ? ቀይ ናት፣ በጣም ቀይ ነች። አሁን ቀይ ሴት እዚህ ጋር መስቀል ያለባት አልወድም። በቃ ጭንቅላቴ ላይ የሆነ ነገር ተቀርጾብኛል፣ አልወድም። እና የሚካኤል ስዕል ይሄ ሴጣኑን ረግጦት የሆነ ስዕል አለ አይደለም? በትልቁ አለ እዛ ቤት ውስጥ እና እሱንና እሷ እንደዛ አይነት ሰው አልወድም። በጣም ነው ፈራው። እና ታደርገኛለች መሰለሽ? እሷ እስክትተኛ ድረስ አልጠብቃለሁ ቁጭ ብዬ። ትደውልልኝና ስጠራችኝ ማለት ነው ሮጬ እሄዳለሁ። ከዛ ሴትዮዋ የሆኑ ሰዎች አሉ የሚመጡ እንደዚህ ይሄ የሆነ ነገር ይመታሉ፣ እንደዚህ ነገር ይመታሉ። ማታ ይመጡና ከዛ ጨለማ ውስጥ ነው ቡና የምታፈላው። እኔ አላቅም። ስትጠራኝ ልቤ ይጠፋል። ሮጬ ገባና ሲኒውን ሰብራለሁ፣ በእግሬ ይመታዋለሁ በሲኒው ጭንቅላቴን። ከዛ ጭንቅላቴ ቆስሎ ይሄ ጭንቅላቴ በዛ በምትመታኝ ማለት ነው ቆስሎ፣ ኧረ ተሸፍኘው ትለኛለች። የሆነ ነጠላ ነገር ሸፍነዋለሁ። ከዛ ነጠላው ይጣበቃል ከቁስሉ ጋር። ኧረ ነገር ሸተተ ትለኛለች፣ ራሷ በመታችኝ ማለት ነው። ከዛ ስቅይት ልነግርሽ አልችልም። ያገኘሁት ስቃይ ጭንቅላቴ በሆነ በነገር የምትመታኝ። ከዛ የሆነ ነገር ልቀሚ ካለችኝ አፈር አርግበታለሁ፣ እንዳጠራኝ አፈር አርጌ ገና ነው እያልኩ እንድለቅም እንዳጠራኝ እንዳላያት ፊቷን በጣም ነው ምፈራት። ከዛ የሆነ ቀን ልትጠራኝ ጠርታኝ ማለት በኃይለኛ ዝናብ እየዘነበ ቁጭ ብዬ ነው የምጠብቃት። እንደዚህ ቁጭ ብዬ እንዳጠራኝ እንቅልፌ እየመጣ ራሱ። ከዛ እንደዚህ የሆነ ሶፋ ነገር ትንሽ የነበረች እዛ ላይ እንደዚህ ብዬ ተኝቼ አንቺ ብላ ገባችብኝ። ደግጬ ብድግ ብዬ በቁሜ ሸናው ቆሜ፣ በቃ በቁሜ ማለት ነው። ይህ ያህል ነው የምታስፈራኝ ሴትዮዋ። እና ይሄ ሁሉ የሆነ በማን ነው? እሱን ብዬ አባት ታገኛለሁ ብዬ መጥቼ ነው። እና እኔ እኮ አሁን ከሱ ጋር እኮ ፍቅር የለኝም። አባትሽ እኮ ልጄ ብሎ ሲያሳድግሽ፣ ልጄ ብሎ በስሙ ስትጠሪ፣ አባቴ ብሎ ጸጉርሽን ሲይዝሽ፣ ልጄ ብሎ ሲያቅፍሽ ነው አባት አይደለም የሚባለው። ይህ እሱ ፍቅር የለኝም። ይሄ የእናቴ በቃ እናቴ ነች፣ ህይወቴ እናቴ ነች፣ ሁሉ ነገሬ እናቴ ነች። ማንም የለኝም ከእናቴ በላይ። እና እኔ ስለ እናቴ ነው እንጂ ስለ እሱ አሁን የእሱን ማለት ቢያሳድገኝ ቢያስተምረኝ ኖሮ ሃይማኖት ብቀይር ችግር የለውም። የአባቴ ነው፣ አሳድጎኛል። አላውቀውም፣ ፍቅር የለኝ፣ ምን የለኝ። እንዴት ብዬ ነው እኔ የእሱን ሃይማኖት የምቀበለው? አልቀበልም። ማለቴ ሃይማኖት እኮ ምንም አሁን እኮ እኔም በአባቴ ሙስሊም ላይ ዞሮ አይደለም፣ ግን ክርስትና ልነሳ ለራሱ ምን ብዬ ላስነሳት ብላ ነው ጨንቋት ባጎቴ ያስጠራችኝ አይደለም። ይሄን ያህል ነው እንትኑ ወንጀሉ ብዙ ነው። በአጠቃላይ ከዚህ በኋላ አባት ይሆነኛል ብዬ አላስብምም፣ ፍቅር ይኖረኛል ብዬም አላስብም ጭራሽ ማለት ነው። እናቴም አባቴም ሁሉ ነገር ሆነ ያሳደገችኝ። ካፏ ላይ መንግጋ ቡና ቁርስ ሲሰጣት እዚህ ላይ ቋጥራ ፌስታል ውስጥ አስገብታ አምጥታ ያሳደገችኝ እናቴ ነች። እና እኔ ስለ እናቴ ፍቅር ነው እንጂ ስለ አባት ፍቅር የለኝም። ግን ደግሞ ወልዶኛል። ኦልሬዲ ስተወልጄ ስለሆንኩኝ ስጋው ስለሆንኩኝ ሊደግፈኝ ይገባል፣ ሊያግዘኝ ይገባል። ይሄ ሁሉ አመት እኮ ተሰቃይቼ አደግኩኝ አይደለ? እናቴም እኔም ተሰቃይተን አድግ ያለው እግዚአብሔር ይመስገን ስልሽ እኔ ከሰው ጋር ማለቴ ጥሩ እንትን ያለኝ እንትን ነኝ። ለብርሃነ ትንሣኤው ከመጋቤ ሐዲስ እሸቱ ጋር ወደ ኢየሩሳሌም ልንሄድ ነው። ሲምባ ትራብል እስራኤልን የሚያውቃት እንደ መዳፍ። መጋቤ ሐዲስ እሸቱ የኦርቶዶክስ አፍ። እሳቸው ከእውቀቱ ባናቱ ከቤተልሔም ዋሻ ልደቱ እስከ ቀራንዮ ኮረብታ ስቅለቱ መቃብር ክፈቱ ሳይል መነሳቱ ለቻለ ክቡር ደሙን ቅዱስ ሥጋውን መብላቱ ላልቻለ ይህን ማየት
የበረከት ሙላቱ። እግዚኦ ታዲያ ከዚህ ማን ይቀራል? ከኢትዮጵያም ሆነ ከየትኛውም ዓለም ከኛ ጋር ስትጓዙ ብዙ ፍቅር፣ ትህትና እና ዋስትና አለው። እመብርሃንን በል እስኪ የእውነት ነው የሚያስብል መንፈሳዊ ጉዞ ነው። ደውሉ 0988 38 38 38 0953 44 40 መምህሩ የኔታ እሸቱ፣ አስጎብኚው ሲምባ ትራቭል። ሻሎም ኢየሩሳሌም። ያንቺ ንግግር፣ ያንቺ ሀሳብ መልእክቱ አንድና አንድ ነው። አባትነትን አምነዋል፣ ግን ከዘገየ ነው ያገኘሻቸውም ያመኑት። ልጅ ላይ የሚሰራውን ስራ ግን አልሰሩም፣ አላስተማሩኝም፣ አላበቁኝም፣ ህይወቴን እንድመራ አላደረጉኝም። ከእናቴ ጋር ደግሞ የነበረው ግንኙነት ሌላ ጠባሳ ነው ለእናቴ አደለ? ያንቺ የእናትሽ ጠባሳ ሌላ ነገር ጥሎብኛል ብለሽናል። እሱ ደግሞ በህይወትሽ ኦኬ። ይሄን ሁሉ ይዘሽ አሁን አባትሽን ደግሞ የምትጠይቂው ጥያቄ አልተማርኩም፣ አላስተማርከኝም፣ ለወግ ለማዕረግም አልበቃሁም፣ አሁን ግን በትንሹም ቢሆን ልደጉመኝና ልትክሰኝ ይገባል። ያንተ ልጅ ሁኜ የሀብታም ልጅ ሁኜ ድሃ የድሃ ነኝ፣ ለአንተም ክብርም አይመጥንም። ጥያቄው ይሄ ነው። እሺ፣ ይሄን ጥያቄዋ ስትገልጽ ግን በመሀል መከፋት አለበት። ደግሞ ሰው ሲረዳው ተካፍለው እንዲረዱት ነው የምፈልገው። እኔ ቤተሰቦች ተካፍለው መረዳት ማለት ምን ማለት መሰለሽ? ወንድሟ ወይ አባቷ እንዴት አባታችን እንዴት ላለች ምናምን ሊሉ ይችላል አንደኛው ደግሞ ያለፈችበት እኮ ከዚህ በላይ ያናግራል እንዲል ልፈልጋለሁ። አባት ደግሞ ይህን ቁጭ ብለው እንዲሲያዩ እውነት ነው ከሰው ጋር ኮሚኒኬሽን። አንድ ሰው የሆነ ቢሮ ጥያቄ ልጠይቂ ሂደሽ ጥቅምሽን ልታስከብሪ አቤቱታ ይዘሽ ሂደሽ አግሬሲቭሊ አትጀምሪውም፣ በስድብ አትጀምሪውም። እሱ ከሆነ ውጣበል ምንድነው ምናምን ትባያለሽ። ክቡርነቱ ይገርመውታል እንደዚህ ብዬ በደልሽን የምትገልጭበት ቋንቋ አለኩ በትህትና አይደለ? የሚገርምሽ በክስ ሂደት እንደው የፍትሐ ብሔሩን ነው ማወራሽ። ይገባኛል ብለሽ ትዘረዝሪያለሽ። ቤቱ ይገባኛል ትያለሽ። ቤቱን ቢያልፈው ትያለሽ ፍርድ ቤቱ ጣራው ይገባኛል፣ ጣራውን ቢያልፈው በረንዳው ይገባኛል። በትህትና ነው የምትጠይቂው። ምን አባቱ ሲሆን ነው ቤቱ የማይሰጠኝ የሚል አትጠይቂም። ሰጪ ተቀባይ ነሻ። ሰጪ ጸባዩ እንዴት እንደሚቀያየር አታቂም። የአይነት በዚህ ቀስ ብሎ በደልን እንትን ብለሽ የለውም እንትኗ አግኝተሽኛል ምህረት እየወቀስኩሽ ግን አሁን ያንቺን ንግግር ያንቺን ስሜት አክብረን ከእንባሽ ጋር አልቅሰን ከስሜትሽ ጋር አብረን ነዝሮን ደግሞ አንቺን አብረን እኛና አንቺ ደግሞ አብረን ይሄን መልእክት የሚሰሙ ሰዎች ከዚህ አንጻር እንዲረዱት ነው። በቃ የኖረችበት ነው። በቃ ተንገፍግፍ ያለሁ ብላለች። የኖረችበት ነው። አላስተማረኝም እዚህ አልደረስኩም ብላለች። አንድ ጥያቄ ግን ልጠይቅልሽ እስኪ ምህረት፣ አባትሽ የሀብቴን እኩሌታ ሰጥሻለሁኝ ሃይማኖትሽን ቀይሪ ብለሽ ትቀይሪያለሽ? በዚህ ሰዓት አልቀይርም። ምክንያቱም አላረገውም። ምክንያቱም የእናቴ እንትን የሚወጋኝ ሁላ ይመስለኛል ስልሽ ታረገች ማለት ከቻለ ያግዘኝ። ምክንያቱም ችግር ላይ ስላለው እናቴ ችግር ላይ ስላለች ቢያግዘኝ ደስ ይለኛል። ግን አሁን ግን አላረገውም። ስልክሽን ቪዲዮ ላይ እናርገው። ስልክሽን ከቪዲዮ ላይ እናርገውና ሰዎች ይደውሉልሽ፣ ሰዎች ይደውሉልሽ፣ ያገኙሻል። እኛ ደግሞ አባትሽንም ወንድሞችሽን ለማግኘት እንሞክር። ተስፋለኝ ይህን ቪዲዮ አይተው እንኳን የወለደ አባት አካሉ አብራኩ ይቅርና ወንድሞችሽ ደግሞ መዘመድ እንዲህም አለን እንዲህ ብለው ምናልባት አዲስ እየሰሙት ከሆነ ስም አልጠራንም እንጂ የተወሰነ የሚረዱት ነገር ይኖራል። እኛም አግኝተን ልናወራቸው እንሞክራለን። እሺ ተስፋለኝ ብዙ ነገር ይስተካከል ይመስለኛል። መልካም እድል ይግጠምሽ የኔ እህት፣ በርችልኝ። የቀረሽ ያለ መልካም እድል፣ አይዞሽ፣ በርቺ የኔ እህት።